አትረፉ የተባለን ሰዎች ሚኬል አርቴታ ነገ ከቼልሲ ለምናደርገው ጨዋታ ፕሬስ ኮንፈረንስ ሰጥቷል። ጋይስ ተጎዱ ነው። እኔ ምንም ከብዶኛል። ለማንኛውም እንደተለመደው በአጭሩ አደርሳችኋለሁ። ፎሎ፣ ኮፒ ሊንክ እንዲሁም በደንብ ሪፖስት እንዲደረግ። ሚኬል አርቴታ እንግዲህ ከነገው ጨዋታ ሪካርዶ ካላፊዮሪና ሞስኩዌራ ውጪ መሆናቸውን አረጋግጧል። አሁንም ሳምንታት ይፈልጋሉ ሞስኩዌራ እንዲሁም ማክስ ዶማን ሳምንታትን ይፈልጋሉ። ሪካርዶ ካላፊዮሪ የሚመለስበትን ቀን ሳምንታት ሊፈልግ ይችላል ብሏል ሚኬል አርቴታ። ሌላ ጉዳት ዜና እንግዲህ አክሎ ነግሮናል። ቤተሰብ በየሳምንቱ የጉዳት ዜና መስማት እጅግ በጣም ስልችት ብሎኛል። እኔ ዊሊያም ሳሊባና ሊያንድሮ ትሮሳርድ ጋይስ የነገው ጨዋታ ላይ ይድረሱ አይድረሱ የሚለው ነገር አጠራጣሪ ነው። የተረጋገጠ ማይንድ ጌም ሊሆን ይችላል፣ የአርቴታ ማይንድ ጌም ሊሆን ይችላል። ነገር ግን ትሮሳርድ ሊደርስ ይችላል። የዊሊያም ሳሊባ መድረስ ግን እጅግ በጣም አጠራጣሪ ነው ተብሏል። የመጀመሪያው የፕሪሚየር ሊግ ጨዋታ ላይ ታስታውሳላችሁ ያለ ዊሊያም ሳሊባና ማጋሌሽ ነበር የተጫወት ነው። ሌላኛው የጉዳት ዜና እንግዲህ ሂንካፔን ይመለከታል። ከነገው ጨዋታ ውጪ ነው። እንዲሁም ሚኬል አርቴታ እንደተናገረው ከሆነ የሚመለስበትን ቀን አላውቅም ብሏል። ሚኬል አርቴታ እንግዲህ ካይ ሃቨርት መመለሱ እጅግ በጣም እንዳስደሰተውና ናፍቆን ነበር ሲል እንግዲህ ካይ ሃቨርትን አሞካሽቶታል። ገብቶ ተቀይሮ ከገባ በኋላ ያሳየው እንቅስቃሴ ምን ያህል ጥሩ የአካል ብቃት ላይ እንዳለና ኮንፊደንስ ላይ እንዳለ የሚያሳይ ነው በማለት ገልጿል። ሚኬል አርቴታ እንግዲህ የካራባኦ ዋንጫን ስለማሸነፍ ተጠይቆ ነበረ። አምና ስህተት ሰርተን ነበር፣ ከሱ ስህተት ተሻሽለን አሁን ላይ እጅግ በጣም ክሊኒካል ሆነን የነገውን ጨዋታ ትልቅ ጨዋታ በማለት ነው የገለጸው። የነገውን ጨዋታ አልፈን ለዚህ ዋንጫ ልንቀርብ እንችል ይሆናል በማለት እንግዲህ ተናግሯል። የተከበርከው የመድፈኛው ቤተሰብ ዛሬ ቀለል ብላ ከበድ ቀጠን ብላ ወፈር ያለች ፈተና አለችብን። ሃንግማንን ሄደን በሜዳችን ስታንፎርድ ብሪጅ የኛ ሜዳ ስለሆነ ጥግና ሲዛታለን ማለት ነው። አርቴታ ይሄን ጌም ኦቨር ኤክስቴንድ እንዳታረገው ብዙ ተጫዋቾች የሉንም ምናምን የሚባል ወሬ አለ አቀረው። ግን እነሱ ጋም ካይሴዶ ፓልመር ምናምን ላይኖር ይችላል። ስለዚህ በሜዳቸውም ስለሆነ ደግሞ አይከላከሉም፣ ዋና አይከላከሉም በሜዳቸው ስለሆነ ማለት ነው። ሰው ወጥተው ነው የሚመጡት። ይሄን አድቫንቴጅ ተጠቅመህ ማለት ነው 1 2 ከተቻለ 3 ትቀረቅርላቸውና ፈርስት ሌግ ላይ ተጨርሰዋል። ትናንት ሲቲ የሰራውን ጉዳይ አይተናል አይደል? እድለኞች ነን ሃንግማን ባይዘ እድለኞች ነን ነው የምልሽ። አንቺ ከጌታሽ ከሲቲ ጋር እኔ ከጌታዬ ከኒውካስል ጋር ቢደርሰን ኖሮ ለዋንጫ ነበር የትናንቱ ጨዋታ። ገባሽ አይደል? አሁን ቢያንስ አንዱ የለንደን ክለብ ለዋንጫ ይደርሳል። እኔ የሚደርሰው አንቺን አስቀይሜሽ ማኑ ቅር እንዳይልሽ ሬፕሬዘንት እናደርግልሻለን። ለንደን ላይ ሄደን ማን ሲቲ ጌታሽ ነው መቼስ አትችይውም ነበር፣ ለዋንጫ ብትደርሺ አትችይውም ነበር። ደርሶ ከመመለስ እኛን ልከሽን ብናኮራሽ ይሻላል። ገባሻል? ስለዚህ ዛሬ በፍቃደኝነት ሰጭናለሽ ብዬ ገብታለሁ። በፍቃደኝነት ቅር ሳይልሽ ነው። ከታችም ከላይም በፈለግሽበት ቦታ አድርጌ ማስረክብሽ ዛሬ አታስቢ። 3 ጎል ይገባብሻል። መከላከል ስለማትችይ ማለት ሴት ፒስ ይገባብሻል፣ ኦን ጎል ይገባብሻል፣ ከዛ አንድ ኦፕን ፕሌይ ይገባብሻል። ገባሻል? ማርቲኔሊ ምናምን ጠቅ ከባድ ቻሌንጅ ነው ዛሬ ጋነርስ፣ ከባድ ቻሌንጅ ግን እንወጣዋለን። ቀለል ያለ ጌም ነው ምናምን ብለን እንደ ሊየም ሮዝኒየር ዱዝ የሆነ ሰውዬ ማለት ነው ሙዳን ይዝምኛ። ከባድ ጨዋታ ነው፣ በከባዱ ትገረፊያለሽ። we are the gunners። እኛ ላይ ዛቻ በቀደም እኮ ልነግራችሁ እንደው ሼም ያዘኝ አፍሬ እኮ ነው ዝም ያልኩት። የምሬ ነው። ጨዋታው ይደርስና ጨዋታው ሲደርስ ስለዚህ ሰው እናወራበታለን። እናንተ ምንጽር አድርጎ ምንም ማያቅ ጨዋ መስሉን እኛ የኮምፒውተር ሳይንስ መምህር መጣላችሁ ቼልሲዎች ምናምን እንላለን። እሱ ለካ ውስጡ ጀማው ባለፈ ካሸነፉ በኋላ ምን አለ ወጣና እንግዲህ ዛሬ አሸንፈናል በጣም ደስ ብሎኛል፣ ቀጣይ ደግሞ አንድ ከቀላል ቲም ጋር ቀለል ያለ ጨዋታ አለን ምናምን ነገር አይነት አላለም። እኛን ማለት ገና እንደመጣ ማይክል ላይ ነው እንዲያስቀምጣችሁት። ለንደን አካባቢ ማን አንበል እንደሆነ የለንደኑ አንበል ማን እንደሆነ አልነገራችሁትም? ዙር ብላችሁ አላሳያችሁትም? ለንደን እንዴት እንደቀላች አላየም ነው የቼልሲ ደጋፊ አላስተዋለም ማለት ነው። ለማንኛውም ይሁን ወንድ ልጅ አያወራም፣ የምሬን አያወራም በቃ። እና ሜዳ ላይ ተገናኝተን ሜዳ ውስጥ እንደምናወራው ቋንቋ እናወራለን፣ ችግር የለውም። ግን እሱ ካሁኑ እንደዚህ ቆይ እኛ መነጽሩን ነጥቀን ማለት ነው የመነጽር ያለ ብሎ እንደዚህ እንዲል ካላደረግን እኛን እሺ ብቻ ነገ እንገናኝና ከዛ በኋላ እናወራለን። ይመቻችሁ። ዛሬ እንግዲህ ማለት ነው የቼልሲው አዲሱ አሰልጣኝ የሚፈተንበት ቀን ነው። ገባችሁ? ቼልሲን ከተረከበ በኋላ አንድ የተጣለ ቲምን እዛ ምስል አንድ ምናምን አሸንፎ በህይወቱ ደስተኛ ነው ሰውየው። ዛሬ ግን ሜዳው ላይ ሄደን በጥፊ እንለዋለን። ገባችሁ? መረገጥ ምን እንደሆነ መጀመሪያ ማወቅ አለበት ሰውየው። አሁን እንደመጣ ዝም ብሎ ማሸነፍ አይችልም። ማን ነው እሱ? አፍንጫውን ይዘን ሜዳው ላይ ሄደን ድብድብ ነው የምናደርገው። 2-2 ማለት ምንም ጥያቄ የለውም። ይኸውላችሁ ቼልሲን ትጠላለህ ምን እንዳትሉኝ፣ አርሰናልን አምነዋለሁ ነው
ገባችሁ? ሜዳችሁ ላይ መጥቶ ይሄን ሰውዬ ታውቁታላችሁ። ይመጣና ዝም ብሎ እንደዚህ ይላችኋል። ምንም አታመጡም። ጥፍጥፍ ነው የምናደርጋችሁ። ካራቦ ካፕ ሰሚ ፋይናል የመጀመሪያ ጨዋታ ነው። ሁለተኛውን ጨዋታ ደግሞ ሜዳችን ላይ በስማ ወይኔ አሰቃቂ ድብደባ ነው እሱ ደግሞ የሚሆነው ለዛሬው ጨዋታ። ለማንኛውም ጸልዩ እሺ። የአርሰናልን ደጋፊዎች ያስቆጣውና የዛሬ ምሽቱን ተጠባቂው የአርሰናልና የቼልሲን ጨዋታ ይበልጥ እንድንጠብቀው ያደረገው የአዲሱ የቼልሲው አሰልጣኝ የላያም ሮዚኔር አነጋጋሪ ንግግር ላካፍላችሁ ጋይስ። እንግዲህ ቅዳሜ ዕለት ከቻርልተን አትሌቲክ ጋር በኤፍኤ ካፑ ቼልሲዎች 5-1 ጨዋታውን ማሸነፋቸው የሚታወስ ነው። አዲሱ የቼልሲ አሰልጣኝ ላያም ሮዚኔርም እንግዲህ ለቼልሲ የመጀመሪያ ጨዋታቸውን ባደረጉበት በዛ ምሽት ላይ ከጨዋታው መጠናቀቅ በኋላ በጨዋታውና እንዲሁም በውጤቱ የ5-1 ድል መደሰታቸውን ከገለጹ በኋላ ሮብ ዕለት አንድ ቀለል ያለ ጨዋታ ከአርሰናል ጋር እናደርጋለን በኤፍኤል ካፑ ወይም በካራባኦ ካፑ ብለው መናገራቸው እጅግ በርካቶችን በተለይም የአርሰናል ደጋፊዎችን አስቆጥቷል። ታዲያ ዛሬ ምሽት ደግሞ እርስ በርስ የሚገናኙበት የካራባኦ ካፕ የግማሽ ፍጻሜ ጨዋታ የሚደረግ ይሆናል። የመጀመሪያው ዙር ጨዋታ እንግዲህ በቼልሲ ሜዳ ዛሬ ምሽት ይደረጋል። ታዲያ አዲሱ የቼልሲ አሰልጣኝ ላያም ሮዚኔር ገና ከመምጣታቸው አርሰናልን መንቆራቸው በርካቶችንም አስገርሟል። ስለ አሰልጣኝ ላያም ሮዚኔር አነጋጋሪ ንግግር እንደዚሁም ደግሞ ስለ ዛሬ ምሽቱ ጨዋታ ምን ትላላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። የምሽቱንም ጨዋታ ማን የሚያሸንፍ ይመስላችኋል? ግምታችሁንም እንዲሁ አጋሩኝ። እንደነዚህ አይነት ፈጣን እግር ኳሳዊ መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። የጨዋታ ቀን ይላል ቤተሰብ። ዛሬ ወያላውን ከአንድ ቶርናመንት እናስወጣታለን። ታውቃላችሁ እኔ ከአርሰናል ጋር ሲሆን ምን አይነት ቢፍ እንዳለኝ ታውቃላችሁ አይደለ? አርሰናልን በሚገባ አስለቅሰናት ነው የምንጨርሰው ዛሬ ጭውውም ማለት ነው። እነ ፓልመር ምናምን አይገቡም የሚባል ነገር እየተሰማ ነው። ሁኬስ ባለፈው ማይታችኋል አይደል? ያለ ፓልመር ምናምን ነው ገብተን ለጥፈናቸው ሳይሸነፉ ይወጡት። በዚህኛው ግን ከቶርናመንቱ በሙሉ ነው የምናስወጣቸው ቤተሰብ። ማታ ምሽት 5 ሰዓት ላይ የሚገርም ጨዋታ አለን። ከጨዋታው በኋላ እንደተለመደው በድል ቪዲዮ እንገናኝ። መልካም ቀን። ልመለስ ወደ ጉዳይ። ዛሬ ሃንግ የምንሰራው ግን አርስዬ ነው። በቃ እኔ ከዚህ ቲም ጋር አቻ ሰልችቶኛል። ሊያም ሮዚኒያ በቃ እንደተናገርከው ያ ወንድ ልብን በቃ አሸናፊ ቲም ነው ቼልሲ ውስጥ መሆን የምፈልገው። ማኔጀር ብቻ ሳይሆን አሸናፊ ማናጀር ሆኜ መታወስ የምፈልገው። ይኸው አርሰናል የመጀመሪያው ቲም መጥቶላል። ምን ትጠብቃለህ? በሜዳችን አድርገውና ሊግቱን ደግሞ ተረጋግተን አቻም ብንወጣ ዛ ፒስ ነው። ግን የዛሬውን ጨዋታ ማሸነፍ አለብን። ይኸውልህ ቀጣይ የመሬት ላይ ነው። እዛ ሜዳ ላይ ምንም ደስ የሚል ነገር የለውም እና ዛሬ መቅጣት አለብን። ይሄን ቲም መቅጣት ፈልጋለሁ። እነሱን ታሳየኛለህ ብዬ ተስፋ አደርጋለሁ። በእርግጠኝነት የቻርልተንን አጫወት ከተጠቀምንና በዛ መንገድ በቤስት 11ችን ከተጫወትን አርገን በልተናት ወደ ሜዳውን እንልካታለን ማለት ነው። እስኪ አርኩኝ እንደው ዛሬ እንደው የቀጣዩን የፕሪሚየር ሊግ ጨዋታ ብሬንትፎርዱን ሁላ አርሳው ዛሬ ብቻ አውጣኝ። ዛሬ በቃ የሆነ ተስፋ የሚሰጥ ነገር ደግሞ ልቀቅብኝ እስኪ። ተስፋ አደርጋለሁ። እንኳን ወደ ሜዳዬ በድጋሚ መጣሽ አርስዬ። እንገናኛለን ምሽት።